የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 110ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 3 2025 ነው። እንግዲህ አዋጁ ስሙ ራሱ ማለት የግንባታ አልሚዎች ወይም ሪል ስቴት ዴቨሎፐርስ አይደለም፣ ይቅርታ፣ የግንባታ ልማት ወይም ሪል ስቴት ዴቨሎፕመንት ግብይት እና ግመታ አዋጅ የሚል አዋጅ ነው። ይሄ አዋጁ እሱን እያየን ነው። እንግዲህ ማለት እንደኔ እንዳልኳችሁ በጣም ብዙ ችግር አለ ውስጡ። እሱን ማለት ለማመን ነው የሚያስቸግረው። እውነተኛ ሆኖ በስራ ላይ ያለና ጉዳዩን በዚህ ለመግዛት ፈልጋለሁ ማለት ህግ የምታወጡት አንድ ነገር ማስተዳደሪያ ኢንስትሩሜንት ነው አይደለም? ህግ እና ኢንስትሩሜንት ሆኖ ነገሮችን እያስተዳደረ ካለ ኢንስትሩሜንት ሆኖ ነገሮችን እያስተዳደረ ካለ ላይክ ነው ጥሩ ስራ እየሰራ የሚገኝ እንትን ነው ብዬ ህግ ነው ብዬ አላስብም። እንግዲህ ያነሷቸውን ትችቶች ቀደም ብለው በነበሩት በ109ኛው 8ኛው ምናምን ላይ ማየት ትችላላችሁ ማለት ነው። እንግዲህ አሁን ክፍል 4 ነው፣ የአራተኛው ክፍል ነው። የማይንቀሳቀስ ንብረት ግብይትና የከተማ ቦታ ደረጃ አመዳደብ ይላል። እንግዲህ ማርኬቲንጉን ነው አሁን እንግዲህ ምን ማለት እንደሆነ ሪል ፕሮፐርቲ ማርኬቲንግ ኤንድ አርባን ላንድ ግሬድ ክላሲፊኬሽን ይላል። የከተማ ቤታዎች ደረጃ አወጣጡ እንኳን ግልጽ ነው። እንግዲህ እኔው ምን እንደሚል የማይንቀሳቀስ ንብረት ግብይት ስርዓት ማንኛውም በማይንቀሳቀስ ንብረት ገበያ የሚሳተፍ አካል የግብይት ዋጋ መረጃ ሲጠየቅ የማሳወቅ ግዴታ አለበት። በማ ሲጠየቅ ነው ብሎ ኃላፊ አግዳሚም ሲጠይቀው ነው። የመንግስት አካል ሲጠይቀው ነው ወይስ ደግሞ ደንበኛ ሲጠይቀው? Any entity participating in the real property market is obliged to disclose the transaction price upon request. ማ ሲጠይቀው የግብይት ዋጋ አሁን በጣም እንትን አይደለም። ምኑን ጨምሩ? ለምሳሌ እውነቴን እኮ ነው የምላችሁ፣ ድፍን ያለ ነው። ከቫት በፊት ነው ከቫት በኋላ ነው። ኤክሳይስ ይጨምራል አይጨምርም? እንትንን ይጨምራል። ግብይት ዋጋ መረጃ ሲጠየቅ የማሳወቅ ማለት በቃ ምንም ገቨርን ማድረግ የሚቻልበት አይመስለኝም። ማለት በዚህ በህጉ ገቨርን ከምታደርጉ ዝም ብላችሁ ስልጣን ይዛችሁ በአስቸኳይ ጊዜ አዋጅ ብታስተዳድሩ የሚሻል ነው የሚመስለኝ። በቃ ላይ ነው እንደ አስፈላጊነቱ ሁኔታዎች በወቅቱ ይወሰናሉ እንጂ የሆነ የተጻፈ ገብቷቸዋል በፓርላማ የጸደቀ ኢንዲፐንደንትሊ የሆነ ሁሉም ሰው በህግ ፊት እኩል ነው በሚለው አግባብ ገብቷቸዋል ሰዎችን የሚያስተዳድር ህግ እንደዚህ የሚቀመጥ አይመስለኝም። ምክንያቱም በጣም አሻሚ ነው፣ ብዙ ትርጉም ሊሰጠው ይችላል። በጣም እንደዚህ አሻሚ በሚሆንበት ጊዜ ለማስፈጸም አይቻልም። ህጉ የማይንቀሳቀስ ንብረት ግብይት ሲከናወን ቀጥሎ የተዘረዘሩትን አሰራሮች መከተል አለበት። የከተሞችን ተወዳዳሪነት ለማጎልበትና አልሚዎችን ለመሳብ የሪል ስቴት ወቅታዊ ዋጋ አመልካች መነሻና መድረሻ ጣሪያ በጥናት ላይ ተመስርቶ አግባብ ባለው አካል በየጊዜው ይፋ ይደረጋል። ዋጋ አመልካችና እንትኑ ፋይዳው ምንድን ነው ማለት ዋጋ ፕራይስ ቱ ኢንሃንስ ሲቲ ኮምፒቲቲቭነስ ኤንድ አትራክት ዴቨሎፐርስ ዘ አፕሮፕሪየት ባዲ። እንግዲህ ይሄ የከተማና መሰረተ ልማት ዘርፍ የሚባለው ጉድ የሆነ ማለት ነው፣ ባህር ነው። በቃ ውስጡ ሁሉ ነገር ለእሱ ነው የተተወለት ነው የምላቸው። የሚመለከተው አካል እየተባለ በዘርፍ ይሄ ሁሉ ነገር እንዴት ሊሰራ እንደሚችል ገብቷቸዋል። እንትን አደለ፣ ክፍል አደለ፣ ምንድነው ሴክሽን አደለ፣ ዲቪዥን አደለ፣ ዲፓርትመንት አደለ፣ ወይ ዳይሬክተሮች አደለ፣ ወይ ሚኒስተር መስሪያ ቤት አደለ። ገብቷቸዋል። የሆነ አሳይንድ የሆነ ላዩ ላይ አለቃ ያለበት እና በስሩ ሰዎች ያሉበት
አወቃቀሩ የሚታወቅ አይመስለኝም ነው አይደለም ነው። ምክንያቱም እንደዚህ አይነት ካስኬዲንግ አደረጃጀት በከተማ አስተዳደር፣ በክልል፣ በፌዴራል ደረጃ አይታወቅም፣ ሊኖር አይችልም የሚል እምነት ነው ያለ። የአንድ ዘርፍ የሚባል ማለት ነው። ሚኒስተር እንኳን ቢሆን እሺ፣ ሚኒስተር መስሪያ ቤቱ ሊያወርድ ይችላል። ገብቷቸዋል። የራሱን ማለት በፌዴራል እንዴት እንደሚሰራ፣ በክልሎች እንዴት እንደሚሰራ፣ በከተማ አስተዳደሮች ውስጥ እንዴት እንደሚሰራ ሊያወርድ ይችላል። ይሄ ዘርፍ ሆኖ እንዴት ብሎ እንደዚህ አድርጎ ሊሄድ እንደሚችል አላውቅም። To enhance city competitiveness and attract developers, the appropriate body will regularly announce the lower and upper limits of current real estate prices based on research. ሪል ስቴት ፕራይሶቹ አሁን የዝቅተኛውና ስላቸው አሁን ብዙ አይነት ሪል ስቴት አለ። በካሬ ሜትር ሊያስቀምጠው ነው ወይ? ቺፐስት ሪል ስቴት በካሬ ሜትር ይሄን ያህል ነው ብሎ ነው ላይክ ነው to enhance city competitiveness and like do cities across the world to cities well managed by right? Say highest and lowest real estate prices to ensure competitiveness. እንግዲህ የሆነ ከኮርስ ላይ ወስደውት ነው ብዬ በመጠርጠር ነው። that's an excellent and nuanced question ተሽታውን ያኪን urban economic management between blah blah well managed cities do not say ማለት ምን ማለት ነው? እንዴት ነው ዋጋ የምታስቀምጡት? አሁን አዲስ አበባ ውስጥ ዝቅተኛው የመኪና ዋጋ ነው ይሄ ነው ብላችሁ ዋጋ በጣም ዳይናሚክ የሆነ ነገር ነው። ከጊዜ ወደ ጊዜ ነው የምላችሁ። እና ደግሞ እንዴት አድርጎ ነው ውድድርንስ የሚጨምረው? ኮምፒቲቲቭነስ እንደዚህ አድርጎ ዋጋ ማስቀመጥ ማለት ነው። እኔ ምናልባት አሁን ምንድነው መሰላችሁ የምጠራጠረው የሆነ አሁን እቺ እንትኑን ህጉን ሳየው ይሄ አለ የሲቪል ሰርቪሱ የሚመስለው የማስተርስ ላንድ አሴት ማኔጅመንት ምናምን የሚለው የማስተርስ ፕሮግራም እዛ ላይ እንግዲህ ከመንግስት የሆነ በካድሬዝም ብሎ ምናምን ብሎ ገብቶ ከዛ በኋላ በመንግስት ፕሮግራም ምናምን ብሎ ስልጠና ይወስዱና ተምረው በቃ ማስተርስ ይይዛሉ። ደግሞ አጥሏቸው ምን አትሏቸው ማለት ራሱ አስተማሪው ራሱ ካድሬ ነው። ገብቷቸዋል። ጸሐፊዋ ራሷ ካድሬ ነች። ፈተና የሚወጣው ይታወቃል። አብረው ሻይ ጠጣ ዝም ብሎ ትምህርት ቤት አይመስልም ነው። እንደሱ ብለው ተምረው ይወጡና አሁን እዛ ጋር የሰሙትን ያዩትን ነገር አምጥተው እዚህ ጋር ህግ አድርገው እያወጡት እየለጠፉት ነው እንጂ የሚመስለው ምንም። ደግሞ አንዳንዴ እኮ አይታችሁም ስታወጡ የሆነ ሴንስ ያለው ሰው የህግ አወጣጥ ሴንስ ያለው ሰው በትክክል ያወጣል። አሁን ዋጋ ከፍተኛና ዝቅተኛ የከተሞችን ተወዳዳሪ ለማበረታታትና የከተሞችን ተወዳዳሪነት ለማጎልበትና አልሚዎችን ለመሳብ ፎሬን ዳይሬክት እንትን ዴቨሎፕ እንትን ምንድነው ኢንቨስትመንት አትራክት ለማድረግ ነው። ዋጋ አመላካችና መነሻና መድረሻና ዋጋ አመላካች መነሻና መድረሻ ጣሪያ በጥናት ላይ ተመስርቶ ሪሰርች አድርገው ማርኬት አጣርተው አሁን ሪል ስቴት ያለበት ገበያ እኮ እንደዚህ ነው ብለው ዋጋ ሴት ያደርጋሉ ብለህ አሁን ህግስ ይወጣል ወይ ነው እንደዚህ ገብቷቸዋል። ዝቅተኛ ዋጋና ከፍተኛ ዋጋ አጥንተን እናወጣለን የሚል ህግ ይወጣል ወይ? የማይንቀሳቀስ ንብረት ግብይትና ማርኬቲንግ ሰራለሁ ብለህ ህግ ታወጣለሁ። ይሄ በቃ እንትን እኮ ነው። ምንድን ነው የሚባለው? አሁን ዲፓርትመንት ካለ ነው የሚባለው። ለምሳሌ ነው ማለት የሆነ መምሪያ ክፍል ወይ ምናምን ካለ እዛ
የሚቀጠረው ሰውዬ ለምሳሌ የሆነ ክፍል ምናምን ኃላፊ ከሆነ ከስራ ድርሻ አንዱ እንዲህ አይነት ነገር ታደርጋለህ ብለህ ትሰጠዋለህ። እግዚአብሔር ይርዳው እንዴት አድርጎ በዚህ አስተሳሰብና እውቀት እንዴት ሊያደርገው እንደሚችል አይዶን እና ይሄ አሁን ለዲፓርትመንት ምናምን የስራ ኃላፊነት ሲሰጥ የስራ ድርሻ ጥናት አድርጎ ለምሳሌ የገበያ ዋጋ ንገረን ስትባል ከቫሉዌሽኑም ጋር ደግሞ አያያዝም። አሁን እዛ ጋር ቫሉዌት ላይክ ነው ቫሉዌሽን ይሄ ነው ላይክ መነሻና ተመስርቶ አፐር ሊሚትስ ኦፍ ከረንት ስቴት ነው ላይክ ነው real estate, any difference between real estate valuation and any difference between real estate valuation and price estimation I don't know ለነገሩ እንትን ሊለያይ ይችላል ነው። አሁን ለምሳሌ ወደ 7 ነው 8 አይነት የተለያዩ አይነት ቫሉዌሽን ሜካኒዝሞች አሉ። ለምሳሌ አሁን መንግስት የገበያ ዋጋ አለ፣ ከረንት ማርኬት ኮምፓሪዝን የሚባል ይሄ ህንፃ እንደዚህ አይነት ቦታ ላይ ያለ እንደዚህ አይነት አክቲቪቲ ያለው ይሄን ያህል ምናምን ያለ ህንፃ ምን ያህል ያወጣል ብላችሁ ኢቫሉዌት የምታደርጉት ነገር አለ። ለምሳሌ ደግሞ ይሄን ህንፃ መንግስት ቢያነሳው ስንት ካሳ ይከፍላል ብላችሁ የምትሰሩት ቫሉዌሽን አለ። ወይንም ደግሞ ይሄ ህንፃ ባለበት ቢቆይ ምን ያህል ገቢ ያመነጫል ብላችሁ የምትሰሩት ቫሉዌሽን አለ። ይለያያል። እንደዚህ ያላችሁ 5 6 7 አይነት የተለያዩ አሴት ቫሉዌሽን ሜካኒዝምስ አሉ። ይሄ እንግዲህ ኮምፓሪዝን ነው ላይክ ነው ማርኬት ፕራይስ ኮምፓሪዝን ነው። ማርኬት ፕራይስ ኮምፓሪዝን ሰርተህ የምታስቀምጥ ከሆነ አይደለም እዛ ጋር የሆነ መስሪያ ቤት አቋቁመን እንደዚህ አድርገን እንዲህ እንሰራለን ብለህ ትላለህ። እንደገና መተህ እዚህ ጋር መጥቀሱ ምንድን ነው ጥቅሙ? ሁለተኛ ይህንን ማድረጉ እንዴት አድርጎ እንትን እንደሚጨምር አቭ ኖ አይዲያ። ሴንስለስ ነው ለእኔ በጣም ሴንስለስ፣ ትርጉም አልባ ፋይዳ ቢስ ነገር ነው። በዚህ አንቀጽ ፊደል ተራ ሀ የተደነገገው እንደተጠበቀው ነው። ማንኛውም የሪል ስቴት ሻጭና አከራይ የንብረቱን ዋጋ መግለጫ አግባብ ያለው አካል በሚወስነው መሰረት በግልጽ ማስታወቅ አለበት። ሰብጀክት ፓራግራፍ ሰብጀክት ነው አይደለም መባል የነበረበት ዌር ኢዝ ፕሪፖዚሽን እዚህ ጋር any seller or leaser of real estate property must clearly announce the price of the property as determined by the appropriate body. All right. ስለዚህ ገበያ አይደለም ነው አጥኙ በወሰነ ዋጋ ነው ዋጋ መናገር ያለበት ይላል ነው። በዚህ አንቀጽ ፊደል ተራሃ የተደነገገው እንደተጠበቀ ሆኖ ማንኛውም የሪል ስቴት ሻጭና አከራይ የንብረቱን የዋጋ መግለጫ አግባብ ያለው አካል በሚወስነው መሰረት በግልጽ ማስታወቅ አለበት። ስለዚህ ዋጋውን የሚያወጣለት ማን ነው ማለት ነው? ይሄ የሙት ባህር የሆነው የከተማና መሰረተ ልማት ዘርፍ የሚባለው ማለት ነው። በሱ መሰረት ነው ዋጋ መናገር ያለበት። ይሄ ግን ምን ያህል የሚከበር ይመስላችኋል? ማለት አሁን ለምሳሌ ቤት አላችሁ መሸጥ ትችላላችሁ ተብሎ ተፈቅዶላችኋል። መንግስት መጥቶ ይህንን ቤት በ5 ሚሊዮን ነው የምትሸጡት ብሎ ነገራችሁ። ሌላ ሰው ላይክ ነው መሸጥ ከፈለጋችሁ ዛሬ መሸጥ የምትፈልጉት በ5 ሚሊዮን ነው ብሎ ነገራችሁ። ኤስቲሜት አድርጎ ነበር አስዩም ን ሌላ ከስተመር መጥቶ አይ በ5 ሚሊዮን ማ ከሆነ አልሸጥም አላችሁ። ገዢው ግን መጥቶ እኔ 10 ሚሊዮን ገዛዋለሁ አለ። ማለት ምንድን ነው የምታደርጉት? 5 ሚሊዮኑን በሌላ ውል ትቀበሉታላችሁ፣ 5 ሚሊዮኑን በህጋዊ ውል ትቀበሉታላችሁ። አይደለም ዝም ብሎ ነው መንግስት በቃ ማለት ምንድን ነው እንትን ትገትሩታላችሁ ማለት ታሰጡታላችሁ። እና እኔ አሁን ለምንድን ነው እሺ ላይክ ነው እንትኑን ታውት ኮምፕሊኬሽኑን በዛ መተላለፉ ምናምን ግን ፋይዳው ምንድን ነው? ህግ የምታወጣው እኮ እንዳልኳችሁ ኢንፎርስ ማድረግ የምትችለው መቆጣጠር የምትችለው እና ማስፈጸም የምትችለው ነው እንጂ ማንም ሰማይን እንዳይቀድ ብለህ ትእዛዝ ታወጣለህ። ለምሳሌ የሚችል ከሆነ አንተን አያስፈቅድ
ሰማይ መቅደድ ከቻለ he doesn't need your approval. he is powerful than you ማለት እና እኔ እንግዲህ እንዴት ብለን እንዳልኳችሁ በቃ ማህበራዊ ልሽቀት፣ ውድቀት፣ ተራነት አለብን ነው። በገማች የማይንቀሳቀስ ንብረት ዋጋ ነው ተብሎ የቀረበው ማስረጃ በየደረጃው በጥናት ከተቀመጠው የገበያ አመልካች የዋጋ መነሻና ጣሪያ የተለየ ከሆነ በሚመለከተው አካል ማጣራት ተደርጎ ማስተካከያ ስራ መሰራት አለበት። ዝርዝሩ በደንብ ይወሰናል። ሴም ቲንግ ባይ ዘ ዌይ ኢቫሉዌሽን ላይ ብለውታል አይደለም። አሁን እንደዚህ ነው በገማች የማይንቀሳቀስ ንብረት ዋጋ ተብሎ የተቀረበው ማስረጃ በየደረጃው በጥናት ከተቀመጠው ምንድነው ልዩነቱ? አሁን የገማች ዋጋ አለ፣ በየደረጃው ደግሞ በጥናት የተቀመጠው የገበያ አመልካች ዋጋ መነሻ ነው። if the valuation evidence provided by appraisers for property value differs from the market indicator set through research at each level. በምኑ what are the each levels? ደረጃ አይታችኋል። ሌቭል የሚል የከተሞችን ተወዳዳሪነት ለማጎልበትና አልሚዎችን ለመሳብ የሪል ስቴት ወቅታዊ ዋጋ አመልካችና መነሻ መድረሻ ጣሪያ በጥናት ላይ ተመስርቶ ኤች ሌቭል እንግዲህ በኋላ ላይ የከተማ ደረጃ ምናምን የሚሉትን ነገር አምጥተው ሊሆን ነው። ሻጭና የዋጋ አከራይ የንብረት ዋጋ መግለጫ አግባብ ያለው አካል የማይንቀሳቀስ ንብረት ዋጋ ነው ተብሎ የቀረበው ማስረጃ በየደረጃው ማን ነው? በየደረጃው ነው። በየምኑ በየትኛው ደረጃ? በጥናት ከተቀመጠው የገበያ አመልካች ዋጋ ገማቹ ማን ነው? የገማች የሚሰራው ማን ነው? የጥናት የሚሰራው እንግዲህ እንዴት ልበላችሁ ተደርጎ የማስተካከያ ስራ መሰራት አለበት። ዝርዝሩ በደንብ ይወሰናል ይላል። ዝርዝሩ በደንብ ይወሰናል ካለ አንድ እርግጠኛ መሆን ያለባችሁ ነገር ምን መሰላችሁ? ውስጡ በፍርሃት እንደዚህ የተንቀጠቀጠ ነው የሚጽፋው ሰውዬ፣ ምን እንደሚጽፍ ስለማያውቅ ማለት ነው። እኔ እንደዚህ አይነት ትርጉም ነው የሚሰጠኝ። ምክንያቱም ላይክ ነው ስትጽፉ ነው የምላችሁ። ይህ እንግዲህ ዝም ብሎ በአንድ ቀን እንደዚህ አድርጎ አይደለም የሚጽፈው እኮ ቁጭ ብሎ አይደለም እንትን ብሎ ክፍል ወስዶ ንዑስ ክፍል ብሎ አንቀጽ ብሎ ንዑስ አንቀጽ ብሎ ተራ ቁጥር ብሎ ምናምን ብሎ ቁጭ ብሎ ከዛ በኋላ አንብቦት ከዛ በኋላ አጣርቶ ምናምን ነው እኮ የሚያወጣው እንጂ ዝም ብሎ አምጥቶ አይመርገውም እንጂ። ስለዚህ እንደዚህ ተጨንቀ ተጠበህ እንደዚህ አይነት ነገር የምትጽፍ ከሆነ የማይንቀሳቀስ ንብረት በገበያ የተሸጠ ወይም የተከራየ ንብረት ዋጋ ነው ተብሎ የተመዘገበ ዋጋ በመብት ጥያቄ ውስጥ ለካሳ፣ ለዋስትና፣ ለማስያዣነት፣ ለሀብት ክፍፍልና መሰል ጉዳይ የንብረቱ ግምት ተብሎ ሊወሰድ ይችላል። አሁን ይሄ ያስኬዳል ነው የምላችሁ። ማለት እንዴት ልበላችሁ፣ ቅድም ካሉት ጋር ቫሉዌሽን የምንሰራው አንዱ ለውርስ ነው፣ ለባንክ ብድር ነው፣ ለማስያዣ ነው፣ ለምናምን ብለው ካሉት ጋር ለምሳሌ ቫሉዌሽን አሲዩሚንግ ይሄ እኔ እንግዲህ ሴፐሬት መሆን አልነበረባቸው የሚል ሀሳብ አለብኝ። ቫሉዌሽን እንዴት ነው የሚሰራው ምናምን ቫሉዌሽን ኤስቲሜሽን የሚሰራው ለፕሮፐርቲ ታክስ ምናምን ትሰራላችሁ። እሱ ለዘረዘራቸው ነገሮች ባንኩ ይስራ ቫሉዌሽን ምን አገባህ አንተ እኮ ነው እሱ እኮ የሚለው እኮ አሁን እኮ እንደሚመስለው ነው የምላችሁ እኮ። ስንተኛው ፔጅ ላይ ነው ያለው? ለማጉልበትና የማይንቀሳቀስ በተሸጠው የተከራየ ተብሎ ዋጋ ነው ተብሎ 25 ላይ ነን ያለ ነው። ለባንክ ብድር ማስያዣ ቫሉዌሽን ማን ነው መስራት ያለበት? ራሱ ባንኩ ቫሉ ያደርግ። ይሄ ምን ያህል ያወጣል ምን ያህል አስይዤ ምናምን ብሎ ራሱ ይስራ። ክሬዲት አንልስቱ
አይ ሴንትራሊ ነው መንግስት ሰርቶልህ ነው መንግስት እንዴት ልበላችሁ፣ አሁን መንግስት መጥቶ ብሎኬቱን ቆጥሮ ማለት ነው ማለት አንድ አሴት ቫሊዩ ውስጡ ብዙ እንትኖች አሉት ከሚታየውም ያለፈ ነገር ሊኖረው ይችላል። ገብቷቸዋል። እና እኔ አይዶን ነው እንግዲህ ለብድር አሁን ለፍርድ ቤት ክርክር ለውርስ ወይም ንብረት ክፍፍል ስለዚህ አሁን ግማሹን የቤቱን ግማሽ ይስጠኝ ቢል አንዱ ቤቱን ግማሽ አስገምቶ መንግስት ሲገምት 2 ሚሊዮን ሊገምት ይችላል። ቤቱ ግን ገበያ ላይ ቢወጣ ዛሬ 20 ሚሊዮን ሊወጣ ይችላል። እና እንዴት እንደሆነ ለካሳ፣ ለኢንሹራንስ፣ ለኪራይ አገልግሎት እና የኪራይ ዋጋ ሊያወጣል ነው መጥቶ እንዴት አይነት ማለት የብቃት ማነስ በሀገራችን አለ። ግን እንዳለ መቼም ይታወቃል። ዝም ብላችሁ ጠንቋይ መቀለብ አይጠይቅም እንደሚባል ለማወቅ ጠንቋይ መቀለብ አይጠይቅም። ግን እንደዚህ ለመሆኑ ግን ጠንቋይ መቀለብ የሚጠይቅ ነው የሚመስለኝ። አሁን ላለ አይ ሀገራችን የብቃት ችግር አለ። ግን የዚህን ያህል ነው አይዶን ነው። የማይንቀሳቀስ ንብረት በገበያ የተሸጠ ወይም የተከራየ ንብረት ዋጋ ነው ተብሎ የተመዘገበው ዋጋ በመብት ጥያቄ ወቅት ለካሳ፣ ለዋስትና ማስያዣነት፣ ለሀብት ክፍፍል መሰል ጉዳይ የንብረቱ ግምት ተብሎ ሊወሰድ ይችላል። አንድ መብት ጠያቂ የንብረት ዋጋ ተብሎ በመነሻ ከተመዘገበው መረጃ ውጭ አግባብ ባለው አካል በጥናት የተደረሰበትን የንብረት ዋጋ የግሽበት ለውጥ ሲኖር ማስተካከያ ይደረጋል። የንብረት ዝውውሩ በተከናወነበት ወቅት ከገዢ የባንክ ሂሳብ የወጣና የንብረት ዝውውሩ በተከናወነበት ወቅት ከገዢ የባንክ ሂሳብ የወጣና ለሻጭ ገቢ የተደረገ መጠን ለምዝገባ ከቀረበው የተለየ ከሆነ አግባብ ያለው አካል ተዋዋይ ወገኖች ልዩነቱን ማስረጃ እንዲያቀርቡ መጠየቅ ይችላል። ኦኬ ከራሱ ማለት አሁን ከአሴት ኢቫሉዌሽን እንግዲህ አሁን ከራሱ ኢንትረስት አኳያ ተነስቶ ሰዎች ለምሳሌ ቤት ሲገዛዙና ሲሻሻጡ መንግስት የሚሰበስበው ነገር ካለ ከሽያጩ ማለት ነው የተገዛዛችሁበትን ኦፊሻል የሆነውን ዋጋ ልወቀው ወዘተ ወዘተ ብሎ ሊል ይችላል፣ ሊያስኬድ ይችላል የሚል እምነት አለኝ። ተዋዋይ ወገን ያቀረበው ማስረጃ አሳማኝ ካልሆነ አግባብ ያለው አካል ተዋዋይ ወገኖቹ ለፈጸሙት የማጭበርበር ሙከራ ወይም ድርጊት በህግ አግባት ተጠያቂ ማድረግ አለበት ይላል። የተጭበረበረ ከመሰለው በምን ህግ በልክ ነው የሆነ ነገር ቢጠቅስ ገብቷቸዋል። እንዲህ አድርጎ ሰው ከዋጋ በታች ከሸጠ ቸጫለው ካለ ሀሳቡ ማለት ነው። ስለዚህ የምታደርገው ምንድን ነው? የቤትን ዋጋ የውሸት ታስወድደዋለህ ነው። የውሸት ታሰድደዋለህ። ገብቷቸዋል። ሰው በገበያ ዋጋ አይሸጠለም በፍጹም። ምክንያቱም በገበያ ዋጋ ከሸጠ አንተ ጋር መጥቶ የሚከፍለው የምትጠይቀው ምናምን ነገር ስለሚበዛበት በገበያው ዋጋ እጥፍ ነው የሚሸጠው ነው ንብረት ሰው የሚገበያዩ። ስለዚህ ገበያውን ግድል ነው የምታደርገው እኔ እንደሚመስለኝ። ሰዎች በተፈለጉት ዋጋ ተግባብተው ይሸጡ፣ አንተ ዋጋ መቆጣጠር በዚህ በኩል መሆን አለበት ወዘተ ወዘተ እኔ ማለት ያለብህ አይመስለኝም ነው ሌላ ኢምፕሊኬሽን ካለው አይ እንደዛ ካልሆነ እንደዚህ ነው ብሎ ተቃራኒ ሀሳብ ማምጣት የሚችል ሰው ካለ መልካም፣ ግን ያለው አይመስለኝም። አግባብ ያለው አካል የማይንቀሳቀስ ንብረት የሽያጭ እና የክራይ ዋጋ ጥናት እያደረገ ውጤቱን ድረገጽ ወይም ሌሎች የመረጃ ማሰራጫ ዘዴዎች ለህዝብ ይፋ ማድረግ አለበት። አሁን እንዴት አድርጎ ነው ይፋ የሚያደርገው? በዚህ አሁን ለምሳሌ እንዴት ልበላችሁ፣ በድረገጽ የእያንዳንዱን አካባቢ ቤት ስንት ቤት አለ? አሁን በየሰፈራችሁ በየመንደራችሁ ስንት መሬት አለ? እንግዲህ ወይንም ለእንትኖች ይሆናል ዋጋ እንደዚህ አይነት ነው ላይክ ነው ኤስቲሜሽን ስጠኝ ምናምን ብለው ሲጠይቁ ኤስቲሜት አድርጎ ሊሰጣቸው ነው። እና ፋይዳውስ ምንድን ነው? አሁን እሱ እንደሚለው ገበያ ማርኬት ምንድነው የገበያ ስርዓቱን ለማሳለጥ እና ሪል ስቴት ዴቨሎፐሮችን ለመሳብ ነው። ሪል ስቴት ዴቨሎፐር በአንተ በዚህ በኩሽ ማንኩሽ አሰራር ተማምኖ ይመጣል ወይ ነው? ሂ ኢዝ ማች ስማርተር ኤንድ ኤፊሽንት ዳን ዩ። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት ግልጽነት ለማረጋገጥ በዚህ አዋጅ የተጠቀሰው በክልላዊና ሀገር አቀፍ ድረ ገጽ ማስተዋወቅ ወይም ይፋ የማድረግ እምቅ ተፈጥሮ
ወደ ትግበራ እስኪገባ 4 ዓመት ድረስ ማስታወቂያ መውጣቱ ስራ የሚከናወነው ሀገር አቀፍ ስርጭት ባለው ጋዜጣ ይሆናል። ምንድነው እስከ 4 ዓመት ዌብሳይት 4 ዓመት የሚፈጀው ሰዎች እኮ በ4 ዓመት አባይ ግድብ ይጨርሳሉ ማለት ላይ እንደዚህ አይነት ሌቭል ያለው ኮንስትራክሽን ይጨርሳሉ። ትልቁ አሁን የቻይና ብሪጁ ስትነ የጨረሰው 2 ዓመት ከምናምን what was the construction duration? What was the construction duration for the tallest Chinese bridge? ማለት በ4 ዓመት እሱን የጨረሱት ነው። ላይክ ነው ቶለስት ብሪጅ በጣም ረጅም ወደ ላይ ውሃው ራሱ ይተናል ነገር ነው። ከላይ ሲወርድ ነው የምላችሁ ወርዶ መሬት ሳይደርስ በፊት እንትን ብሎ ያልቃል አይነት እንደሚባሉ በጣም ረጅም የሆነ እነሱ እንደዚህ አይነት ላይክ ነው። ዓለም እንደዚህ የሚያደርግ ደርሷል። አንተ ዌብሳይት 4 ዓመት ይፈጅብኛል ትላለህ ማለት ምንድን ነው? ዌብሳይት ራሱ የሚያውቃይም እንትን የሚሰራ መስሎት ነው መሰለኝ በብሎ 4 years until promotion or disclosure of regional and national websites is implemented. የማይንቀሳቀስ ንብረት ገበያ አገበያይ ወይም በንብረት አስተዳዳሪነት የሚሳተፍ አካል ተፈላጊ የትምህርት ዝግጅትና የሙያ ስነ ምግባር ያሟላ መሆን አለበት። ምንድነው ተፈላጊ ላይክ ነው? በዚህ የተመረቀ እንዲህ ያለ ምናምን ብሎ ማለት ላይክ ነው። የማይንቀሳቀስ ንብረት ገበያ አገበያይ ወይም በንብረት አስተዳዳሪነት የሚሳተፍ አካል ተፈላጊው ትምህርት ዋት አር ዶስ ሪኳየርመንት አገበያይ እንግዲህ ሴልስ ኤጀንቱን ነው። በቂ እውቀት ያስፈልገዋል ነው። ምንድነው የሚማረው? ምንድነው የእውቀት ሪኳየርመንት ላይክ ነው? በቂ ተፈላጊው ሊዘረዝረው ነው የለም ዝርዝር። ተፈላጊው የትምህርት ዝግጅትና የሙያ ስነ ምግባር ያሟላ ምንድነው? የትምህርት ዝግጅቱ ምንድነው? የሙያ ስነ ምግባር በቃ ስነ ስርዓት ያዝ። ምንድነው ስነ ስርዓት? እሺ ሊያዝ ግን ንገረኝ። ምንድነው ስነ ስርዓት? ትምህርቱ ምንድነው? ልማረው። እንደዚህ ተብሎ ህግ ይወጣል ነው? ደንብ ራሱ አይወጣም። የዚህ አዋጅ ዝርዝር አፈጻጸም ይህን አዋጅ ለማስፈጸም በሚወጣ ደንብ ይከናወናል። ገማችሁ በጣም ገማች ነው። ስለ ገበያ ጥናት አካሄድ ይላል። ለማይንቀሳቀስ ንብረት ዋጋ የገበያ ጥናት ሲደረግ የአካባቢው ንብረት ሽያጭ ግዢ ወቅታዊ ገበያ ዋጋ መሰረት ያደርግ መሆን አለበት። ያደረገ ነበር መሰለኝ። የገበያ ጥናት ሲደረግ በሁኔታው መሆን አለበት። which means በሌላ አማርኛ ማርኬት ፕራይስ ኮምፓሪዝን የሚባለውን ማርኬት ቫልዩ ቤዝድ ኦን ዘ ከረንት ማርኬት ቫልዩ መሆን አለበት። እና ይሄንን እንዲህ ብሎ መደንገጉ ፋይዳው ምንድን ነው? የቫሉዌሽን ህግ አወጣው ስትል በማርኬት ቫልዩ መሆን አለበት። ግን ደግሞ ይለያያል ነው። አሁን ለምሳሌ ለዋጋ የገበያ ጥናት ሲደረግ የገበያ when conducting market research for real property valuation ኦኬ ባይንግ ኤንድ ሴሊንጉ ነው። ስለዚህ ባይንግ ኤንድ ሴሊንጉ በገበያው ዋጋ መሆን አለበት። በዚህ አንቀጽ ንዑስ አንቀጽ 1 የተጠቀሰው እንደተጠበቀው ነው። የማይንቀሳቀስ ንብረት ለመገመት በገበያ ዋጋ ጥናት መዳሰስ የሚኖርባቸው ዝርዝር መነሻዎች በመንግስት የመረጃ ቋት ተመዝግቦ የሚገኘው የንብረቱ ግምት ዋጋ፣ በኢትዮጵያ ስታቲስቲክስ አገልግሎት የሚዘጋጅ ወቅታዊ አካባቢው ንብረት ነጠላ ዋጋ፣ ወቅታዊ የዋጋ ግሽበት፣ ሀገራዊ ኢኮኖሚ እድገት ምጣኔና ዓመታዊ የምርት እድገት፣ የማይንቀሳቀስ ንብረት መቀየር። በእውነት እውነቴን ነው የምላችሁ እኔ እንትን ነው የሚመስለኝ ነው
ቴክስት ቡክ ላይ የተቀመጠችው ነገር አለች። ሃው ዱ ዩ ዱ ማርኬት ቫሉዌሽን ማርኬት ቫሉዌሽን ቤዝድ ኦን ማርኬት ፕራይስ ኮምፓሪዝን ምናምን የሚባል ነገር ይቀመጣል። እዛ ላይ ይሄን ታረጋለህ፣ ይሄን ታረጋለህ፣ ይሄን ታረጋለህ። እሱን አምጥተው 1 2 3 4 5 ብሎ የጻፉት የሚመስለው ማለት እና ምንድን ነው እሺ፣ አሁን ለምሳሌ ቫሉዌሽን ሲሰራ እንደዚህ አድርጌ ነው የምሰራው እንዲህ ምናምን ብለህ ይሄን የምታስቀምጠው እና ስቲፕሌት የምታደርገው የትውልድ መክሸፍ ደርሶብናል የሚል እምነት ነው ያለኝ እኔ። ምክንያቱም አይ ዶንት ሲ ዘ ኢምፖርታንስ ዘ ኢምፕሊኬሽን፣ ዋጋው ምንድነው፣ ፋይዳው ምንድነው፣ እንደዛ ብለህ አወጣ ዜን እሺ፣ ከዛ የሆነ ፕሮሲጀር አስቀመጥክለት። ይሄ ሞር ኦር ለስ ፕሮሲጀር ነው፣ የአሰራር ምን ልበላችሁ አደራረግ ፕሮሲጀር ማለት እንዴት አድርገህ ነው ለምሳሌ እንዴት ልበላችሁ አሁን ልብስ የምታጥበው ወይም የሆነ ብሎ አንድ ሰው እንዴት አድርገህ ነው ምግብ የምታበስለው? መጀመሪያ ታደርጋለህ፣ መጀመሪያ ታደርጋለህ፣ መጀመሪያ ታደርጋለህ አይደለም? የሆነ ፕሮሲጀር ወይ መኪና እንዴት ነው የምጠግነው ወይ እንትን እንዴት ነው የምታደርገው? ይህን ታደርጋለህ፣ ይህን ታደርጋለህ። ህግ ግን እንደዛ አይደለም። እንዲህ ታደርጋለህ፣ እንዲህ ታደርጋለህ፣ እንዲህ ታደርጋለህ ነው ማለት ማድረግ። ለምሳሌ እንዴት ልበላችሁ ለቁጥጥሩ የሚመቸውን ነገር ይሄን ይሄን አቅርብልኝ ምናምን ሊል ይችላል። ነገር ግን እንትንን ታካትታለህ፣ እንትንን ታካትታለህ፣ እንትንን በዚህ መልኩ ነው ዋጋ የምትሰራው ብለህ ህግ ታወጣለህ? እኔ አይመስለኝም። ገብቷችኋል? እኔ አይዶን ነው። ስለ ከተማ ቦታ ደረጃ አመዳደብ የከተሞች ፍረጃና የቦታ ደረጃ መስፈርት በሚኒስተሩ ይሆናል። እሺ፣ ክልሎች በሚወጣው መስፈርት መሰረት ከተሞች እንደተሰጣቸው ፈርጅና እያንዳንዱ አካባቢ እንዳለው የመሰረተ ልማት ወጪና የዋጋ ልዩነት የከተማቸውን የቦታ ደረጃ ማውጣት አለባቸው። የቦታ ደረጃ ሰንጠረዥና ካርታ ለህዝብ ግልጽ መደረግ አለበት። ፈርጅና እያንዳንዱ አካባቢ እንዳለው የመሰረተ ልማት ጭና ከተማቸውን የቦታ ደረጃ ማውጣት አለባቸው። ስለዚህ ሚኒስቴር መስሪያ ቤቱ ከተሞቹን ደረጃ ያወጣላቸዋል፣ የከተማ አስተዳደሮቹ ደግሞ የከተማቸውን ቦታዎች ደረጃ ያወጣሉ የሚል ነገር ነው። ሲቲስ ኤንድ ላንድ ግሬድ ሻል ቢ ክላሲፋይድ አኮርዲንግ ቱ ክራይቴሪያ established by the ministry. Cities should be classified according to the criteria set by the respective regions, taking into account infrastructure costs. All right. እንግዲህ ተዋረዱ ደረጃ አወጣጡ ሚኒስቴር መስሪያ ቤቱ የከተሞቹን ደረጃ ያወጣል። የክልሉ አስተዳደር ደግሞ ለከተማ አስተዳደሮቹ በሚወስንላቸው መሰረት ውስጣቸውን ስለዚህ የከተማ አስተዳደር ዜን የክልል መንግስት ዜን ሚኒስተሩ ማለት ነው ሚኒስትሩ እሱ የሲቲዎቹን ደረጃ ያወጣል። እነዚህ ደግሞ በኢንፍራስትራክቸር ማለት በወጫቸው ለልማት ባወጡት ስለዚህ ብዙ ልማት ያወጡበት ቦታ አንደኛ ይሆናል። መካከለኛ ልማት ያወጡበት ቦታ ሁለተኛ ይሆናል። እንደዛ ያለ ይወሰናል ነው የሚሉት። እኔ ህግ ነው ወይ ይሄ ህግ እንደዚህ ነው ላይክ ነው አይዱን ነው ገብቷቸዋል። ድንጋጌና ህግ እንደዚህ አይመስለኝም ነው። ህግ ደረጃ እንደዚህ ነው የምታወጣው ብለህ ህግ ታወጣለህ? ይሄ አሰራር ነው ፕሮሲጀር ነው እንጂ አይ ዶንት ቲንክ ኢትስ አ ሎው። ስለ ቦታና ህንፃዎች አገልግሎት አመዳደብ ይላል። የማይንቀሳቀስ ንብረት ግምት ለመወሰን ሲባል የቦታ አገልግሎቶች አመዳደብ አግባብ ባለው የፌዴራል ከተማ የፕላን ህግ በተደነገገው መሰረት ክላሲፊኬሽን ኦፍ ስፓሻል ሰርቪስስ ፎር ዲተርማይኒንግ ሪል ፕሮፐርቲ የማይንቀሳቀስ ንብረት ግምት ለመወሰን ሲባል የቦታ አገልግሎቶች አመዳደብ አኮርዳንስ ዊዝ ዘ ፕሮቪዥን ኦፍ ሬሌቫንት ፌዴራል አርባን ፕላኒንግ ሎው የማይንቀሳቀስ ንብረት ግምት ለመወሰን አግባብ ባለው የፌዴራል ከተማ ፕላን
ምን ማለት ነው? ራሱ አግባብ ያለው የከተማ ፕላን በማን ነው በተደነገገው ህግ ማለት አገልግሎት በተደነገገው መሰረት መሆን አለበት። ፕሮቪዥን ኦፍ ዘ ሬሌቫንት ፌደራል አርባን ፕላኒንግ ሎ ህጉ ማን ነው አለ ወይ? አግባብ ያለው የፌዴራል ፕላን ምንድን ነው? የትኛው ነው አግባብ ያለው ማለት ምን ማለት ነው? አግባብ ያለው የፌዴራል ፕላን ህግ የፌዴራል ከተማ ፕላን ህግ ምን ማለት ነው? መቼም እኔ ላይ ዝርዝሩ ላይ ያለ አይመስለኝም። ሄደን ልናየው እንችላለን፣ ግን አይ ዶንት ቲንክ ኢት ዴር። በዚህ አንቀጽ ንዑስ አንቀጽ 1 የተጠቀሰው እንደተጠበቀ ሆኖ ለማንኛውም ህንፃ ግምት አወሳሰን ሲባል የህንፃ አገልግሎት በሚከተሉት አይነቶች ተከፋፍለው መመደብ አለባቸው። የመኖሪያ ህንፃ፣ የማምረቻ ኢንዱስትሪ ህንፃ፣ የአገልግሎት ኢንዱስትሪ ህንፃ። በዚህ ኦኬ ህግ ነው ወይ? አይ ዶንት ኖ I don't know. Valuation laws are are there valuation laws? Are there valuation laws? For real estates, or it is a procedural. The procedure excellent question, very important. That's it, the legal framework. But the actual valuation process is governed by procedures, technical standards. Valuation laws, legal authority process. Valuation laws are what empower valuation to happen and define its legal way. Who can perform valuation, when valuation is required, what principles must be followed, market value, fairness, transparency. How disputes are, for example, real estate valuation proclamation provision inside urban. እሱን ነው የምላችሁ። ማለት አሁን ህግ የሚወጣው ነው ማን ነው ቫሉዌሽን የሚሰራው ብላችሁ ቫሉዌሽን የሚሰራው በዚህ አካል ነው። መቼ ነው የሚሰራው? ቅድም እንዳሉት እንደዘረዘሩት እዛ ጋር በዚህ ጊዜ ይሰራል። ሲሰራ የምትከተለው መርህ ማርኬት ቫሊዩ፣ ፌርነስ፣ ትራንስፓረንሲ፣ ነፃ ምናምን መሆን አለበት እና ለመግባባት ካለ እንዴት ይዳኛል? እነዚህ ነገሮች ቫሉዌሽን ሎ ብለህ ልታስቀምጥ ትችላለህ። ግን actually how you do it the detail in blah blah I think it's procedural thing ለኔ ነው የምላችሁ። real estate proclamation for example a country might have a real estate valuation proclamation or provision inside urban valuation procedures, regulation or directive issued under the law, provisional valuation standards, international valuation ministry or እንትን ነው የሚሆነው። አሰራር፣ አደራረግ፣ ጋይድላይን፣ ጋይደንስ፣ ማኑዋል ምናምን ነው የሚሆነው። እኔ እንደኔ ነው የምላችሁ። ማለት እንዴት ልበላችሁ፣ ስራ ፈታችሁ እንደገና ሌላ የራሳችሁ ጽፋችሁ አምጥታችሁ ይሄ ነው እንደዚህ ነው መሆን ያለበት እንጂ እንደዚህ ነው ማለት pointless ነው I'm not going to whatever I say or not it's irrelevant ብላችሁ ካላመጣችሁ በስተቀር ይሄንን ኢቫሉዌት ለማድረግ በጣም ነው የሚከብዳችሁ። ቢኮዝ ህግ ባውንደሪ ስኬለተን ምናምን የህግ መንፈስ አለ። እኔ የህግ መንፈስ አላይበትም። ፕሮሲጀራል ይሆንብኛል። አንዱ አሁን ከዚህ ከቫሉዌሽን ጋር ስትመጡ የምታያቸው በዚህ አንቀጽ ንዑስ አንቀጽ 2 በተደነገጉት ምድቦች የማይካተቱና እንደየቦታው አገልግሎታቸው ባህሪ ታይተው በክልል በሚወጣ መመሪያ ተለይተው የሚመደቡ ሌሎች ህንፃዎች ሊኖሩ ይችላሉ። እንትን ነው ምንም ሀገርን ማወቅ ስራውን ማወቅ ለምንድን ነው ህጉ የሚወጣው? ለምሳሌ ቫሉዌሽን ለምንድን ነው የምትሰራው ይላል። እንትን ለመሳብ ነው ይላል። ዴቨሎፐር ለመሳብ ክፍል 5 ምንም ትርጉም ማለት እንዴት ልበላችሁ፣ ሀገር 1 ኢንች ወደፊት አያራምድም ማለት አሳስሮ እና እኔ ይመስለኛል አይተገበርም። ማንም ሰው ይህንን ስራ ብሎ ህግ ብሎ
ልተግብረው ብሎ የሚነሳ ሰው አይኖርም በእኔ እምነት። ካለም ልክ የዛ ቢጤ ጠንባራ መሆን አለበት፣ የአውጪው አይነት ማለት ነው። ክፍል 5 ተግባርና ኃላፊነትን ስለመወሰን የሚኒስተሩ ተግባርና ኃላፊነቶች። እንግዲህ ሚኒስተሩ የሚለው ማንን ነው? ከተማና ልማት ነው ምናምን ሚኒስተር አስቀምጦታል ላይ። ሀገር አቀፍ የሪል ስቴት ልማት እና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት እንዲገነባ ያደርጋል። አፈጻጸሙን ይከታተላል፣ ይቆጣጠራል። ኃላፊነቱ ሚኒስትሩ። የማይንቀሳቀስ ንብረት አገባያዎች፣ እሴት ገማቾች፣ ደረጃ አመዳደብና ፈቃድ አሰጣጥ ሀገር አቀፍ የብቃት ማረጋገጫ መስፈርት ስርዓት እንዲዘረጋና ተግባራዊ ያደርጋል። ይሄ ምን የሚኒስቴር መስሪያ ቤት ማቋቋሚያ አዋጅ ነው። ገብቷቸዋል። ላይ አሁን ለምሳሌ ሚኒስቴር መስሪያ ቤቱን ስታቋቁም ማን ነው የሚቋቋመው? የስራ ድርሻው ምንድን ነው? ኃላፊነቱ ምንድን ነው? እንዴት ይዋቀራል? ምናምን ብለህ ታቋቁማል። እዚህ ጋር መተህ እንዲህ ታደርጋለህ ብለህ የሚኒስቴር መስሪያ ቤት ምንድነው ሚሽን ቪዥን ሚሽን የምታስቀምጠው እንዴት እንደሆነ ሊገባኝ አልቻለም። ኦልሬዲ ሚኒስተሩ ተቋቁሟል፣ እየጨመርክለት ነው እንትን ነገር። በሀገር አቀፍ ደረጃ በዘርፉ ልማት ሚና ያላቸውን ባለድርሻ አካላትን ያስተባብራል። በሀገሪቱ የተስተካከለ ይሄ ጠቅላይ ሚኒስተሩ እንትኑን መስሪያ ቤቱን አቋቁሞ ሲለቀው ይልቀቀው፣ እንደዛ አድርጎ ማለት እንዴት ነው? አሁን ለምሳሌ ሃው ዱ ዩ ኢንስቲትዩት ሚኒስተር መስሪያ ቤት ምናልባት አምጥቶ ፓርላማ ያጸድቀዋል እንጂ ሚኒስተር መስሪያ ቤት ላይክ ነው። አስፐር ኢትዮጵያን ኮንስቲትዩሽን who is responsible for instituting any ministry? ማን ነው የሚያቋቁመው? ያ ላይክ ነው it touches the core of the executive power under the Ethiopian እንትኑ ነው ጠቅላይ ሚኒስተሩ ነው ሚኒስተር መስሪያ ቤት ሲፈልግ ይሄን እንዲሰራልኝ እንዲያርጌ እንዲያብሉ ምናልባት ፓርላማ መምጥቶ እንዲህ ሊያደርግ ነው ብሎ ይነግራቸዋል እንጂ ኤግዜኪቲቭ አድርጋችሁ ካወጣችሁት ሚኒስተር መስሪያ ቤት የሚያቋቁመው ነው። The Prime Minister shall submit for approval to the House of Peoples the organization of the Council Ministers and shall coordinate its activities. What it means, the Prime Minister has initiative, meaning he proposed the creation, restructuring, disclosure of ministries. Final እሱን ነው የምላችሁ። እንደዛ አድርጎ ነው የሚያመጣው። ምን አገባ ነው አንተ እዚህ ጋር እንደዚህ ሚኒስተሩ ጠቅላይ ሚኒስተሩ እሱ ነው ይሄን ለማድረግ ፈልጋሉ ብሎ ከስራ አስፈጻሚ እንትኑ ተነስቶ ተቋማት ይቀርጻል፣ ዲዛይን ያደርጋል፣ ኃላፊነት ይሰጣል ምናምን ይላል። ያንን ማቋቋሚያ አዋጁን ማምጥቶ እንዲህ ላደርግ ነው ብሎ አፕሩቫል የራሱ እንግዲህ ፓርቲ አሸናፊ አይደለም የሚያደርገው ጠቅላይ ሚኒስተሩ የሚመርጠው እንደዛ ነገር ነው። እዚህ ጋር መተህ ስለ ሚኒስተር መስሪያ ቤቱ እንዲያደርጋል ምንድን ነው ማለት የማቋቋሚያ የሚኒስተር ማቋቋሚያ ጋር ነው የሚያያዘው። በእኔ አመለካከት ነው። በሀገሪቱ የተስተካከለ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት እንዲኖር ጥናት ያካሂዳል። ሲጸድቅም ተግባራዊ እንዲሆን ያደርጋል። ተግባራዊነቱን ይደግፋል ሚኒስተር መስሪያ ቤቱ። ግን እኔ ይሄንን ማን ነው የሚያደርገው ነው? እኔ ጠቅላይ ሚኒስተሩ የተቋም ማቋቋሚያ አዋጅ የሚኒስተር መስሪያ ቤት ማቋቋሚያ አዋጅ ሲያወጣ ማለት ነው የሚያወጣው እዛ ላይ ነው እንጂ ይሄ የሚገኘው እዚህ ጋር ማን ነው ስሙ ጋር እንዴት ልበላችሁ ሚኒስተር እንትኑ ፓርላማው አይመስለኝም ነው የምላችሁ። ወይም ፓርላማውን ቢያወጣው የግንባታ ልማት ግብይትና ግመታ አዋጅ ብላ እዚህ ውስጥ የሚኒስተር መስሪያ ቤት የሚገባ አይመስለኝም ነው የምላችሁ። ወይንም ደግሞ አዲስ ተቋም የምታቋቁም ከሆነ ማለት ነው አዲስ ተቋም አቋቁመ እንዲህ አደርጋለሁ ብለህ ማስቀመጥ ያለብን ነው የሚመስለኝ።
እንዴት ልበላችሁ ኢታዝጋት ላሮፍ ሆልስ በእኔ ግምት ነው። ክልሎች የሪል ስቴት ልማት የማይንቀሳቀስ ንብረት ግብይት ግመታ ስርዓትና ጥናትን ወቅታዊ ትግበራ ዳሰሳ ያካሄዳል። የሚኒስቴር መስሪያ ቤቱ የስራ ድርሻ ነው። የሚኒስቴር መስሪያ ቤቱ በክልሎች የሪል ስቴት ልማት የማይንቀሳቀስ ንብረት ግብይት ግመታ ስርዓት ላይ ጥናትና ወቅታዊ ትግበራ ማለት በህግ ደረጃ የሚቀመጥ ራሱ እንዴት ልበላችሁ አይ ዶንት ኖ በጣም አሁን ብርቅቅ ያለ ነገር አይደለም። እንዲህ ታደርጋለህ። በሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ዙሪያ የክልሎች የከተማ አስተዳደሮችና የከተሞች አቅም ግንባታ ማዕቀፎችን በመቅረጽ ተግባራዊ ያደርጋል። የሚኒስቴር መስሪያ ቤቱ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚመለከቱ መረጃዎች ያሰባስባል፣ ይተነትናልና ለህዝብ ተደራሽ እንዲሆኑ የሚያስችሉ መንገዶች ይቀይሳል፣ ተግባራዊ ያደርጋል። ከክልሎች ጋር በመተባበር የሪል ስቴት አቅርቦትና ፍላጎት፣ የክራይና ሽያጭ በየጊዜው እያጠና አመላካች ዋጋ መነሻና ጣሪያ ያሳውቃል። አሁን ይህን ነገር ቅድም እዛ ጋር ላለው እና እዚህ ጋር ልክ ነው። የሚኒስተሩ ድርሻ ከሆነ እዚሁ ጋር ለምን አታስቀምጠው? የሚኒስቴር መስሪያ ቤቱ ማቋቋሚያ አዋጅ ብለህ ወይንም ደግሞ ኃላፊነት ማስፋፊያ ወዘተ ወዘተ ብለህ አስቀምጠው፣ በግልጽ አስቀምጠህ ይሄ ሚኒስቴር መስሪያ ቤት እነዚህን ይሰራል እነዚህ ነው መባል ያለበት የሚመስለኝ። ግን ኢትስ ሶ ጃምብልድ ኢት ቢካምስ እንዴት ልበላችሁ ሚኒንግለስ እንደሚባለው የሁሉ ሰው ጓደኛ የማንም ጓደኛ አይደለም የሚባል አባባል አለ አይደለ? በሁሉም ጉዳይ ላይ ህግ የሚያወጣ ህግ አይደለም። ዘምጋር ኢትስ ናቲንግ። ለሪል ስቴት የዋጋ መተመኛ ስልት አጥንቶ ይወስናል፣ ተግባራዊነቱን ይከታተላል። ከክልሎች ጋር በመተባበር የማይንቀሳቀስ ንብረት ዋጋ ትመና የሚረዳ የከተሞች ደረጃና ፍረጃ የሚያገለግል ስርዓት ያዘጋጃል፣ ተግባራዊነቱን ይከታተላል። የማይንቀሳቀስ ንብረት ላይክ ነው አገባዮችና ገማቾችና የሪል ስቴት አልሚዎች የሥነ ምግባር ደንብ እንዲወጣ ያደርጋል። የሙያ ተግባሮቻቸውን ይከታተላል፣ ይቆጣጠራል። በፌዴራል ደረጃ ለገማቾች የሙያ ፈቃድና ለሪል ስቴት አልሚዎች የብቃት ማረጋገጫ ፈቃድ ይሰጣል። ለሪል ስቴት አልሚዎች፣ የማይንቀሳቀስ ንብረት አስተላላፊዎች፣ አገባዮችና የንብረት ዋጋ ገማቾች የሚመዘገቡት ደረጃና የሙያ ፈቃድ ለመስጠት የሚያገለግል ሀገር አቀፍ መስፈርት ያዘጋጃል። ሲጸድቅ ተፈጻሚነቱን ይከታተላል። ሚኒንግ ላይ ነው የምላችሁ። እንዴት ልበላችሁ? ይሄ የኦርጋናይዜሽን ሚሽን ስቴትመንት ምናምን ላይ ዝም ብሎ እንዴት ልበላችሁ እንደ አይ ዶንት ኖ የሆነ ፕሮሲጀር በቃ ላይ ዲዩቲስ ኤንድ ሪስፖንሲቢሊቲስ ተብሎ ይሰጣል። አሁን አይ ዶንት ኖ በስራ እንትን ስትሉ በኃላፊነትና የስራ ድርሻ ተብሎ ይዘረዘራል ነው። ኃላፊነትና የስራ ድርሻ እኔ እንዴት ልበላችሁ በአዋጅ ሊወጣ ይችላል፣ ግን እንደ እንትኑ እንደዚህ በጣም ድፍን አይሆንም ነው። እኔ አሁን ኢትስ ሚ ላይክ እንዴት ልበላችሁ አይ ዶንት ኖ ወይንም እሺ እንቀበለው። የሪል ስቴት አልሚ ቤቱን ሳይገነባ ፈላጊዎች በቅድሚያ በሚሰጥበት ወቅት አልሚውንና የቤት ገዢውን መብትና ጥቅም ለማስጠበቅ የሚገጥሟቸውን ስጋቶች የሚያስችል የዋስትና ስርዓት ይዘረጋል። ቤቱን ሳይገነባ በቅድሚያ በሚሸጥበት ወቅት ላይ ደግሞ ምን ብለውናል? 80% ሳይሞላ ማስተላለፍ አይችልም ብለዋል። ከዛ ደግሞ ከፈለገ ግን ደንበኛው ከ80 በታች ቤት ሳይገነቡ በቅድሚያ የሚገዙ ወገኖች በማህበር እንዲደራጁና የግንባታውና የገንዘብ አጠቃቀም ሂደት በጋራ የሚከታተሉበት ስርዓት ይዘረጋል። የማይንቀሳቀስ ንብረት ግብይትና ግመታ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራርና ስርዓት ይመሰረታል፣ ተፈጻሚነቱንም ይከታተላል። ኦኬ የማይንቀሳቀስ ንብረት ግብይትና ግመታ የስራ መስኮች የአቅም ግንባታ መርህ ማዘጋጀት ይተገብራል። ሴንሱን ላገኘው አልቻልኩም ነው እኮ ነው ምን ለማድረግ እንደፈለገ I couldn't find to be honest like ነው። ይሄንን የከተማ ዘርፉ ሊያደርገው ነው፣ የከተማና ልማት ዘርፍ ብሎ ሚኒስቴር መስሪያ ቤቱ ነው ሊል ነው።
ከዛ ጋር እንዴት ነው የሚያገናኘው? ላይ እስካሁን ስንላቸው ከነበሩ ስለ ምዝገባ ካላቸው ስለ ቫሉዌሽን ካላቸው ነገሮች ጋር እንዴት ነው የሚሄደው? ለማመን ለማሰብ የሚያስቸግር ነው። ምንም ስትራክቸር ያለው አልመሰለኝም ነው የምላችሁ። እንዴት ልበላችሁ? የክልል ተግባርና ኃላፊነት ይህን አዋጅ መሰረት በማድረግ ከክልሉ ነባራዊ ሁኔታ ጋር የሚጣጣም የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ በማድረግ ከክልሉ ነባራዊ ሁኔታ ጋር የሚጣጣም የሪል ስቴትና ልማት የማይንቀሳቀስ ንብረት ግብይትና ግመታ መመሪያ ያዘጋጃል፣ ያጸድቃል፣ ለተግባራዊነቱም ክትትልና ድጋፍ ያደርጋል። ሚኒስቴር መስሪያ ቤት ውስጥ ሀገር አቀፍ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት እንዲገነባ ያደርጋል፣ አፈጻጸሙን ይከታተላል፣ ይቆጣጠራል። አገባያዎች፣ እሴት ገማቾች ደረጃ አመዳደብና ፈቃድ አሰጣጥ ሀገር አቀፍ የብቃት ማረጋገጫና መስፈርት ስርዓት እንዲዘረጋና ተግባራዊ እንዲሆን ያደርጋል። መመሪያ ያዘጋጃል፣ ለተግባራዊነትም ክትትልና ድጋፍ ያደርጋል። ኦኬ፣ ያኛው በሀገር አቀፍ ሲሆን ነው። በሀገር አቀፍና በክልል ሲሆን ሀገር አቀፍ ካልከው ምን ማለት ነው? ሀገር አቀፍ ደንብ አወጣ፣ ክልሉ ደግሞ ሌላ ላይክ ነው የሚጣጣም የሪል ስቴት ልማትና የማይንቀሳቀስ ግብይትና ግመታ መመሪያ ያዘጋጃል። መመሪያ ነው ይሄ አዋጅ ላይክ ደንብና መመሪያ ዳይሬክቲቭ ያዘጋጃል። ዛጋ አዋጅ ወጥቷል። ኦኬ፣ ቅድም ምናምን በማግባብ ባለው በክልል ሲሆን ይሄኛው ይሰራል። የክልል ተግባርና ኃላፊነት የክልሉን የሪል ስቴት ልማት እና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት ዘመናዊ ለማድረግ ያጠናል፣ ሲፈቀድለትም ያደራጃል። ማን ነው የሚፈቅድለት? Studies and organizes arrangements to modernize the region's real estate development and real property market, subject to permission. ፐርሚሶ ማን ነው? ፐርሚሽን የሚሰጠው? ክልል ተብሎ ተቋቁሟል። ከማን ነው ፐርሚሽን የሚጠይቀው ነው? ከፌዴራል ከምንድን ነው? ምኑ ከምኑ ጋር ነው የሚያያዘው? አይዶን ነው። በፌዴራል የተላከውን የከተሞች ደረጃ ፍረጃ መስፈርትና ስርዓት ወደ ክልል ተጨባጭ ሁኔታ በመለወጥ ያዘጋጃል። በመስፈርቱ መሰረት ክልሉን ከተሞች ደረጃ ያወጣል፣ ያስኬዳል። በክልሉ የከተማ ቦታና ህንፃ ደረጃ መወሰኛ መስፈርትና አካሄድ አዘጋጅቶ ያጸድቃል፣ ያሰራጫል። በከተሞች የሚካሄደውን የቦታ ደረጃ አሰጣጥና ትግበራን ድጋፍ ይሰጣል፣ ይከታተላል። ኤኒዌይ ላይክ ነው እንትን ነው። እኔ ቱ ቢ ኦነስት ሶ ሜስድ አፕ ስለሆነ እኔ እንዴት ልበላችሁ፣ ይህን ከማስተካከል 10 ጊዜ እሱን ማፍረስ እና 10 ጊዜ እንደገና መስራት ይሻላል። ስለዚህ እንደው ምንድን ነው የሚባለው፣ የተለየ ነገር ካለው ዝም ብለን እንሩጥበት እንጂ አላለም። ይሄ እንዴት ልበላችሁ፣ የሆነ ግብ አስቀምጣችሁ የሆነ ግብ አቺቭ ለማድረግ ከዛ በኋላ ኃላፊነት ለማውረድ ምናምን በሚችልና በሚሰራ ኢፌክቲቭ ከዛ የጠቀስናቸውን ዴቨሎፐር መሳብ ምናምን ተሩት ከተማ ማርኬቱ በትክክል እንዲሰራ ማድረግ የሚለውን ኦብጀክቲቭ ለማሳካት የሚችል ህግ ሆነው እኔ በምንም መመዘኛ ነው የምላቸው እና ህግ የለም። ዝም ብለው ሰዎች በቃ በመግባባት ከዚህ የተሻለ ስራ ይሰራሉ። እዛው ዝም ብለው እንደዚህ እናድርግ ተባብለው ዝም ብለው አላለ ተሰባስበው ከጉዳዩ አንጻር እዛው አድሆክ የሆነ ነገር እየወሰኑ ቢሰሩ፣ ምክንያቱም ይህንን ፎሬቨር የሚረዱት አይመስለኝም ነው የምላቸው። የሚረዱትና ደግሞ ቢረዱትም ምንም ትርጉም የለውም። በፌዴራል የተላከውን የንብረት ዋጋ መገመቻ መስፈርት ስልትና አሰራር ወደ ክልል ተጨባጭ ሁኔታ በመለወጥ ያዘጋጃል። ወደ ክልል ተጨባጭ ሁኔታ በመለወጥ ምንድነው የክልል ተጨባጭ ሁኔታ ነው?
ከሀገራችን ተጨባጭ ሁኔታ ጋር በክልል የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራር ስርዓትን ይመሰረታል። ተፈጻሚነቱንም ይከታተላል። በ4 ዓመት ዌብሳይት ቢልድ አደርጋለሁ የሚል በተፈቀዱ የመረጃ ማሰራጫ መንገዶች በመጠቀም የክልል ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚመለከቱ መረጃዎች ሰብስቦ በመተንተን ለሕዝብ ተደራሽ እንዲሆኑ ጠቅላይ ሚኒስትሩ ያስተላልፋል። በክልል ውስጥ የሪል ስቴት አቅርቦትና ፍላጎት በየጊዜው እያጠና በከተማ በቦታ ደረጃና በቤት አይነት አመላካች የሆነ የሽያጭና የኪራይ መነሻ ጣራ ዋጋ ያሳውቃል። የክልሉ መንግስት የክልላዊ የማይንቀሳቀስ ንብረት ገበያው ተዘጋጅቶ በተሰራጨ የገበያ ዋጋ አመላካች መረጃ መሰረት አሁን የሚሻለው ምን እንደነበር ታውቃላችሁ? ዝም ብሎ እንደዚህ አሁን በሚኒስተር በክልል ምናምን እያለ ከመሄድ ምክንያቱም ሴም ቲንግ ነው። ለፌዴራሉ የሰጠውን ለክልል ያወርዳል፣ ለክልል የሰጠውን ለከተማ ያወርዳል። አንድ አድርጎ የሚመለከተው አካል ብሎ አስቀምጦ ወይንም ደግሞ ገብቷቸዋል የሚመለከተው አካል ብሎ አስቀምጦ በዚህ አንቀጽ አውድ የሚመለከተው አካል በፌዴራል ከሆነ ይሄ መስሪያ ቤት ነው፣ በክልል ከሆነ ይሄ ነው፣ በእንትን ከሆነ ይሄ ነው ብትሉት ምን ታደርጉታላችሁ መስል ጭምቅ አድርጋችሁ እጥር ምጥን ያለችውና አንድ የተቀመጠች ይሆናል። አሁን ግን ለሶስቱም አንድ አይነት ነገር ይዘረዝርና ግን ልዩነቱ ምንድን ነው? ፌዴራል እዛ ጋ ይላል፣ እዚህ ጋር ክልል ይላል፣ ከዛ ሲወርድ ከተማ ይላል። ኖ ዲፍረንስ ነው የምላችሁ። እና እንትኑ የዴፊኒሽን አሁን ለምሳሌ የምታረጉት ዴፊኒሽን ላይ የምታስቀምጡት ለምንድን ነው? እንደ ላይብራሪ ሪፈር እንድታረጉት ነው። ታይም ኢንዲኬን እንደ አዲስ እንደገና ሁሉንም ከምጽፉ ማለት ነው፣ ለማሳጠር ነው። ንብረት እና ደግሞ አሻሚ ትርጉሞች በሚኖሩና ስፔሲፊክ ስታረጉት አሁን ለምሳሌ አዲስ በዚህ ህግ አውድ አንድ ቃል መደበኛ ካለው የቃሉ አጠቃቀም ለየት ያለ ትርጉም ምናምን ሲኖረው ነው እዛ ጋር ዲፋይን አድርጋችሁ የምትመጡት። እና ዝም ብሎ አጻጻፉ ራሱ ብዙም እንትን አይመስልም ልላችሁ ነው። ተውት፣ ጽንሰ ሀሳባዊ ነገሩ እነርሱ እንትኑ ነው ብላችሁ። ክልላዊ የማይንቀሳቀስ ንብረት ገበያው ተዘጋጅቶ በተሰራጨው ገበያ ዋጋ አመላካች መረጃ መሰረት እየተከናወነ መሆኑን ይከታተላል። በክልሉ በሪል ስቴት ልማትና ገበያ ውስጥ የነፃ ገበያ ስርዓት እንዲኖር ጥናት ያደርጋል። ስልቶችን የሚቀይስ የነፃ ገበያ ስርዓት እንዲኖር ክልሎች የሪል ስቴት አልሚዎችንና የማይንቀሳቀስ ንብረት አስተላላፊዎችን፣ አገባዮችና ንብረት ገማቾች ይመዘግባል። አስተላላፊዎችን፣ የማይንቀሳቀስ ንብረት አስተላላፊዎችን፣ አገባዮችና ንብረት ገማቾችን ይመዘግባል። ደረጃና የሙያ ፈቃድ ይሰጣል። አሰራራቸው ሕግን የተከተሉ እንዲሆኑ ያደርጋል። ስለዚህ የክልል መንግስቱ ነው ሬጂስተር የሚያደርጋቸው። የክልል መንግስቱ የማይንቀሳቀስ ንብረት ዋጋ ግመታ መረጃ ይይዛል። የሪል ስቴት አልሚዎች፣ የማይንቀሳቀስ ንብረት አስተላላፊዎች፣ አገባዮችና ንብረት ገማቾች የወጣውን አፈጻጸም ስነ ምግባር ደንብ ማክበራቸውን ይከታተላል። እነዚህም አካላት ሙያዊ ስነ ምግባር ጥሰት ሲፈጽሙ እስከ ምዝገባ ፍቃድ መሰረዝ እርምጃ ይወስዳል። ምን አይነት ጥፋት ሲፈጽሙ? አሁን ለምሳሌ የህንዱ ዝርዝር ነው ማለት በዝርዝር ነው የሚያስቀምጥላችሁ የሚጠፉ ጥፋቶች፣ እንዲህ ካረጋችሁ እንዲህ አይነት ቅጣት አለ ምናምን ብሎ ነው የኛው እንትን የሚለው። እዚህ 14ኛው ላይ እናቁመው እና የሚቀጥለውን እንደው ለመጨረስ ያክል 111ኛው ከ14ኛው ከዚህ እንጀምራለን። ስለሰማችሁኝ አመሰግናለሁ። መልካም